फिल्म कैसी लगी मैम? गॉड, आदित्य धार, कहाँ था ये डायरेक्टर? टू गुड, टू गुड, टू गुड, टू गुड। मैं कल भी जा रही हूँ, मैं परसों भी जा रही हूँ, मैं मंडे तक एवरी डे यही शो यहीं पे मिलूंगी। हर दिन जिंदगी के 4 घंटे आप लगाएंगे इस फिल्म के लिए? 4 घंटे की तो है ही नहीं, और 4 घंटे पता भी नहीं चले। በጣም በሚደንቅ ሁኔታ ዱረንደር የተሰኘው ፊልም በጣም ትልቅ ታምር እየሰራ ነው ያለው። አሁን ላይ ፊልሙ እየሰራ ወይም ደግሞ እያደረገ ያለው በአድቫንስ ቡኪንግ እንኳን ፊልሙን ስናየው እስከዛሬ ድረስ ያለፉት 100 ዓመታት ማንኛውም የሂንዲ ፊልም ያልሰራውን ታምር ዱረንደር እየሰራ ነው ያለው። እንዲያውም በአጠቃላይ ማንኛውም ህንድ ፊልም ማለት ይቻላል የመጀመሪያ ቀን ወይም መክፈቻ ቀን ላይ 200 ከሮ ያህል ትልቅ ገንዘብ አልሰራም ነበረ። ግን ዱረንደር የተሰኘው ፊልም ከመውጣቱ በፊት ገና ፊልሙ 200 ከሮ ያህል እንግዲህ እጃቸው ላይ ያስገብተዋል በአድቫንስ ቡኪንግ በአጠቃላይ ማለት ነው። ስለዚህ እንግዲህ ለዛሬ የማቀርብላችሁ ዱረንደር የተሰኘው ፊልም ባለም አቀፍ ደረጃ በአድቫንስ ቡኪንግ ምን ያህል ሰርቷል የሚለውን ጠቅላላ አድርገን ያለን። ዛሬ ላይ እንኳን ፔድ ፕሪሚየም እየታየን ያለው ፊልሙም ጥራቱ በጣም የሞተ ቢሆንም ግን እጄ ላይ ገብቷል። ለማየት እንግዲህ 1-2 እያልኩ ነው እያመነታው ነው። ሲጀምረው ደስ የሚል ነገር አለው፣ ግን ትንሽ ጥራቱ ደብሮኛል። ነገ በይፋ ሲለቀቅ የተሻለ ጥራት እንደማገኝ እርግጠኛ ስለመሆን አንድ ቀን እታገሰዋለሁ፣ አልፈዋለሁ። እኔ ወደ ቪዲዮ ገባለሁ። እንግዲህ እናንተ ላይክ አድርጋችሁ ጀምሩ። ያላችሁን ሀሳብ አስተያየት በኮሜንት ገልጹልኛላችሁ። ለጓደኞቻችሁ ሼር አድርጉ። हिंदुस्तान है, ये घर में घुसेगा भी और मारेगा भी। पाकिस्तान का मुस्तकबिल अब हिंदुस्तान तय करेगा। ውድ ቤተሰቦች እንግዲህ ከዚህ በኋላ ስለ ዱረንደር ስናወራ በጣም በብዛት ነው የምናወራው። ያለው መረጃ እንግዲህ በጣም ብዙ እንደሚሆን እርግጠኛ ነኝ። ምክንያቱም እንደዚህ አይነት ፊልም ሁሉ ጊዜ አይገኝምና በታሪኩም ተመልካቹን የሚያዝናና በገበያም ደግሞ በገቢ ደረጃም ትልቅ ገንዘብ እየሰራ ተአምር የሚያሳየን ፊልም እንግዲህ ሁሉ ጊዜ ስለማናገኝ ረዘም ያለ ጊዜ ማውራታችን የማይቀር ነው። ይህ እንግዲህ አዲቲደር ያዘጋጀው ወይም ዳይሬክት ያደረገው ዱረንደር የተሰኘው ወይም ዘ ሪቬንጅ የተሰኘው ፊልም በፊልሙ ላይ መሪ ተዋናዮቹ ረንቪር ሲንግ፣ ሳንጀይ ደት፣ አርማህድቫን፣ አርጁን ራምፓል፣ ሳራ አርጁና፣ ራኬሽ ቤዲና ሶሚያ ተንደን አብረው ተጫውተውበታል። ሁላችንም እንደምናውቀው ዱረንደር የመጀመሪያው ክፍል ባለፈው ዓመት ዲሴምበር 5 ላይ ነበር ለእይታ የበቃው። ፊልሙን ቦክስ ኦፊስ ላይ ቀስ ብሎ ከጀመረ በኋላ ወይም በገበያ ደረጃ ዝቅ ብሎ ተመልካቹ በጣም ስለወደደውና ድጋፍ ስለሰጠው ፊልሙ በመጨረሻም ኦል ታይም ብላክባስተር መሆኑን ያረጋገጠ ድንቅ ፊልም ሆኖ ነበረም። ፊልሙ በመጨረሻ በዓለም አቀፍ ደረጃ ላይፍታይም ጨርሶ በሚወዱ ሰዓት ላይ 1350 ከሮርና ከዛ በላይ መሰብሰብ ችሎ ነበር። ሁለተኛው ክፍል እንደሚወጣ ከተነገረ ጀምሮ ተመልካቹ ያለ ትዕግስት የጠበቀን ያለው። ስለዚህ በዛም የተነሳ ከመጀመሪያ ክፍል አኳያ እጅግ በጣም ከፍተኛ ገንዘብ አስገብቶ የመጀመሪያ ቀን ላይ እንደሚጀምር ተገምቶ ነበር። አሁንም እያደረገው ነው ያለው። ሁሉም ነገር ጥሩ ከሆነና ተመልካቹ ፊልሙን ከወደደው ላይፍታይሙን ሲጨርስ ወይም ከሲኒማ እስከሚወርድ ድረስ 2000 ከሮር አልፎ እንደሚሄድ በደንብ ያረጋገጠ ሃይፕ አለው በአሁኑ ሰዓት ላይ። እንደሚታወቀው ዛሬ እንግዲህ በ18 ማለት ነው ቅድመ እይታ አለው በክፍያ የሚታይ። ከነገ ጀምሮ ደግሞ በዓለም አቀፍ ደረጃ ኖርማሊ በየሲኒማ ቤቱ የሚታይበት ቀን ነው። ፊልሙም እንግዲህ በዓለም አቀፍ ደረጃ ለእይታ ሊበቃ የተወሰነ ሰዓታት ይቀራል። እንደዛም ሆኖ ግን ፊልሙ በአድቫንስ ቡኪንግ የሸጠው ትኬት በዓለም አቀፍ ደረጃ የሸጠው የትኬት መጠንና ገንዘቡ ከ200 ከሮር በላይ መሆኑ እጅግ በጣም አስደናቂ ይሆናል። እንደሚታወቀው ይህ ዱረንደር የተሰኘው ፊልም እንደ መጀመሪያ ክፍል በአንድ ቋንቋ አይደለም፣ ከሂንዲ ጭምር ታሚል፣ ቴልጉ፣ መለያለም፣ ከነርን ጨምሮ ማለትም በ5ቱም ቋንቋዎች በፓን ኢንዲያ የሚለቀቅ ፊልም ነው። ታዲያ በ5ቱም ቋንቋዎች በዓለም አቀፍ ደረጃ አድቫንስ ቡኪንግ ምን ያህል ቆርጧል የሚለውን ደግሞ ስናይ ዛሬ ላይ መጨረሻ ቀን ላይ ስለሆነ ግን ዋናው ነገር ዛሬ ላይ ፊልሙ በፔድ ፕሪሚየም ወይም ቀድሞ እይታ ቡክ የተደረገው ወደ 46.51 ከሮር አካባቢ እንደሆነ ተነግሯል። እንግዲህ ጨርሶ እስከሚገባ ድረስ ወደ 50 ከሮር እንደገባም እየተነገረ ነው ያለው። እንግዲህ የወጡ ሪፖርቶች እንደሚያሳዩት ቀደም ብሎ 46.51 ከሮር አካባቢ ሰብስቧል ብለዋል። በ46.51 ከሮር እንኳን ብናየው በህንድ ሲኒማ ታሪክ ፔድ ፕሪሚየም ተብሎ ወይም ቅድመ እይታ ተብሎ ለምርቃት በሚታይ ሰዓት ላይ ከፍተኛ ገንዘብ የሰራ የመጀመሪያው የህንድ ፊልም ሊባል ችሏል። ፊልሙ ከነገ ጀምሮ ደግሞ በዓለም አቀፍ ደረጃ ለእይታ ይበቃል። ስለዚህ ለመጀመሪያ ቀን ለነገ በህንድ ውስጥ ብቻ የሰበሰበው አድቫንስ ቡኪንግ 38.26 ከሮር እንደሆነ የተነገረ ሲሆን አስደናቂ የሚያደርገው የመጀመሪያ ቀን ብቻ ሳይሆን ሁለተኛ፣ ሶስተኛ እያለ ሙሉ ዊኬንድን እስከ እሑድ ድረስ የተቆረጠው ሲታይ ፊልሙ ገና ካሁኑ ብላክባስተር እንደሚሆን ያረጋገጠ ሆኗል። ፊልሙ ለሁለተኛ ቀን አድቫንስ ቡኪንግ 21.13 ከሮር መሰብሰብ ችሏል። ሶስተኛው ቀን ላይም በመላው ህንድ ማለት በሁሉም ቋንቋዎች 27.62 ከሮር መሰብሰብ ችሏል። አራተኛ ቀን ላይም ቢሆን በሁሉም ቋንቋዎች ማለት ነው በህንድ ውስጥ ያደረገው ቡኪንግ 19.78 ከሮር ደርሰዋል። ፊልሙ እንግዲህ ሙሉ ለሙሉ ለእይታ የሚበቃው ሐሙስ ላይ ነው። ዛሬ ሮብ ደግሞ በክፍያ እየታየ ነው። ወደ 50 ከሮር አካባቢ መሰብሰብ ችሏል። ስለዚህ ከዛሬ ከሮብ ጀምሮ ሙሉ ዊኬንዱ የሚያበቃው እሑድ ላይ ነው። በአጠቃላይ ምን ያህል ሰርቷል የሚለውን ደግሞ ስናይ በአጠቃላይ በህንድ ውስጥ የሰራው በአድቫንስ ቡኪንግ ጭምር ማለት ነው 153.30 ከሮር የደረሰ ሲሆን እንግዲህ በጣም የሚያስገርም ነው። ገና በመጀመሪያ ዊኬንዱ ፊልሙ ሙሉ ለሙሉ ለእይታ ሳይበቃ በአድቫንስ ቡኪንግ እና ፔድ ፕሪሚየም ብቻ ወይም በቅድመ እይታ 150 ከሮር ማለፍ መቻሉ በራሱ ትልቅ ገንዘብ ነው። በጣም የሚያስደንቀው በህንድ ውስጥ ብቻ አይደለም፣ በአጠቃላይ በመላው ዓለምም ኦቨርሲስ ማርኬት ላይ ብናይ የሰበሰበው የገንዘብ መጠን ሲታይ ታሪካዊ ነው። ትልቅ ሪከርድ ማስቀመጥ ችሏል። በውጭ ሀገራት ላይ የሰበሰበውን ገንዘብ ደግሞ አንድ በአንድ እያየን ስንሄድ ፊልሙ ኖርዝ አሜሪካ ውስጥ የቆረጠው
$5.16 ሚሊዮን ሲሆን ከካናዳ ደግሞ $1.73 ሚሊዮን መሰብሰብ ችሏል። አውስትራሊያ ውስጥ ደግሞ ቡክ የተደረገው $1.25 ሚሊዮን ሲሆን ከዛ ሌላ ደግሞ ዩኬ ማለትም ዩናይትድ ኪንግደም $760,000 የአሜሪካን ዶላር መሰብሰብ ችሏል። ከጀርመንም ቢሆን $430,000 የአሜሪካን ዶላር መሰብሰብ የቻለ ሲሆን ከዩሮፕ ደግሞ $350,000 የአሜሪካን ዶላር መሰብሰብ ችሏል። ከዛ ሌላ አነስ ያለ ቦታ ላይ ወይም ትንንሽ ገንዘብ የተቆረጠባቸው ቦታ አንድ ላይ ሲደመሩ ደግሞ $280,000 የአሜሪካን ዶላር መድረስ ችሏል። ስለዚህ ዱረንደር ዘ ሪቬንጅ ሁለተኛው ክፍል ኦቨርሲስ ማርኬት ላይ በውጭ ሀገራት የሰበሰበው አድቫንስ ቡኪንግ በአጠቃላይ ሲታይ ለዊኬንዱ ማለት ነው እስከ እሁድ ድረስ $9.20 ሚሊዮን መድረስ ችሏል። ይህንም ደግሞ ወደ ህንድ ገንዘብ ቀይረን ስናወራ 85.17 ከሮር ደረሰ ማለት ነው። ይህ በጣም አስገራሚ ነው። ሙሉ ለዊኬንዱ በውጭ ሀገራት ላይ 85 ከሮር ማለፉ ትልቅ ገንዘብ ነው። ሁለቱንም ደግሞ አንድ ላይ ስንደምረው በህንድ ውስጥ የሰበሰበው 153.30 ከሮር መሰብሰብ ችሎ ነበር በህንድ ውስጥ፣ በውጭ ሀገራት ደግሞ 85.17 ከሮር መሰብሰብ ችሎ ነበር። ስለዚህ ሁሉም አንድ ላይ ሲደመር በዓለም አቀፍ ደረጃ ዱረንደር 2 የተሰኘው ፊልም በግሮዝ ላይ የተቀመጠው የሙሉ የዊኬንዱ ወይም የሳምንቱ መጨረሻ እስከ እሁድ ድረስ 238.47 ከሮር መሰብሰብ ቻለ ማለት ነው። ይህ እንግዲህ በአድቫንስ ቡኪንግ ብቻ በዓለም አቀፍ ደረጃ ፊልሙ 200 ከሮር እንዳለፈ እያሳየን ያለው። ግን አንድ ነገር ልብ በሉ፣ ይሄ ገንዘብ ጠቅላላ ፕሪሚየሙ አለ ወይም ቅድመ እይታው፣ ከዛ በኋላ ደግሞ ሐሙስ ጀምሮ እስከ እሁድ ድረስ በአጠቃላይ የተቆረጠው ቡኪንግ ነው። ነገ ደግሞ ፊልሙ ሙሉ ለሙሉ በዓለም አቀፍ ደረጃ ለእይታ ይበቃል። የመጀመሪያ ቀን የዛኔ በዕለቱ ወይም ማለትም ነገ ደግሞ ምን ያህል ሰብስቧል የሚለው ሙሉ ለሙሉ ይወጣልናል ወይም ደግሞ ግልጽ ይታወቃል ማለት ነው። ይህንን ከማየት እንግዲህ የመጀመሪያ ቀን ላይ 200 ከሮር እንደሚደርስ እና ከዛ በላይም ሊሰበስብ እንደሚችል በዓለም አቀፍ ደረጃ ሙሉ ለሙሉ እርግጠኛ አድርጎኛል። ተመልካቹም ልክ እንደ መጀመሪያው ክፍል ይህንንም ፓርት ወይም ይህኛውን ክፍል ዘ ሪቬንጅን በጣም ከወደዱት ደግሞ እንደ መጀመሪያው ክፍል አይደለም ወይም ከመጀመሪያው ክፍል የባሰ እጥፍ ሄዶ የዚህ ዓመት አይደለም በቦሊውድ ታሪክ ላይ እስከዛሬ ድረስ ታይቶ የማይታወቀውን ያህል በጣም ትልቅ ስኬትን የሚያስተናግድና ትልቅ ሪከርድ የሚያስቀምጥ ፊልም እንደሚሆን ምንም ጥርጥር የለውም። ገና ካሁኑ ምልክቶቹ ያሳየን ያለው። ስለዚህ እንግዲህ አልሐምዱሊላህ ደርሰናል። አሁን ነገ ላይ ደግሞ የመጀመሪያ ቀን በዓለም አቀፍ ደረጃ ምን ያህል ሰርቷል የሚለውን እናንተም የገመታችሁትንና ያወራንበትን የደረሰበትን አቀርብላችኋለሁ። በመቀጠል ደግሞ ላይፍ ታይሙን ጨርሶ ከሲኔማ እስከሚወርድ ድረስ ደግሞ ምን ያህል ይሰበስባል የሚለውንም አብረን ምን ይሆናል። አሁን ያለው ፍንጭ ሲታይ እንኳን 1500 እንደሚገባ በደንብ አረጋግጧል። ከዛ በላይ ግን ስንት ይገባል? 1800፣ 2000 ወይስ ደግሞ ከዛ በላይ አልፎ ይሄዳል? ይሄ በጣም ለመገመት ሁሉ በጣም የሚከብድ አድርጎታልና እናንተ ምን ትላላችሁ? እኔ በጣም ገርሞኛል። ይሄን ያህል ገንዘብ እንደዚህ አይነት ገቢ በዚህ እድሜ ወይም ደግሞ በዚህ ሰዓት ላይ እናያለን ብዬ አስቤ አላቅም ነበረ። ለዛውም አበቃለት በተባለ ሰዓት ላይ ቦሊውድ እንደዚህ ካምባክ ያደርጋል ብዬ ከነጨራሻው አልጠበቅኩም ነበረ። 1000 ከሮር የሰራ ፊልም አይተን በጣም ስንደነቅ አሁን በአጭር ጊዜ ርቀት ዱረንደር የተባለ ፊልም በጣም የተናቀና የወረደ የነበረ ፊልም እንዲሁም ገና ሳይወጣ ፊልሙ ፍሎፕ ይሆናል የተባለ ሲሰራ ይሄ ሁሉ ችግር ያሳልፈ መቼስ አቅርቤላችኋለሁ። ያን ሁሉ ነገር አሳልፎ የመጣ ሼልፍ ይደረጋል ሲባል በጀት ሲያጥረው ሲሟሟት የነበረ ፊልም አስቡት 280 ከሮር ለማውጣት በጣም ተቸግረው የሰሩት ፊልም ነው። እንግዲህ አሁን ይህን ያህል ገንዘብ እየሰበሰበ ያለው በጣም የሚገርም ነው። እንግዲህ ሰው የልፋቱን የላቡን የድካሙ ሲያገኝ በጣም ያስደስታልና ይህ በጣም ደስ የሚል ነው። ለሁሉም ለአክተሮቹም ሆነ ለፊልም ሜከሮቹ ለዳይሬክተሩ ትልቅ ክብር የሚያሰጥና የትግል የሥራ የልፋት ውጤት መጨረሻው እንደዚህ ሲያምር ያስደስታልና ያ ደስታ ሁላችንም በስራችን እንድናየው እንግዲህ ምኞቴ ነው። ፈጣሪ ሚስማንና ለሀገራችን ሰላም ለስራችን ስኬትን ሁልጊዜ ያንበሽብሸን። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁ ሼር አድርጉ። በዚህ ዩቲዩብ ቻናል ከህንድ ሲኒማ ጋር የተያያዙ በጣም ብዙ መረጃዎችን እንደዚህ አንዳንድ እያለን እንቀባበላለን። ድጋፋችሁ አይለኝ። ሁልጊዜ ሰፖርት አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ አበረታቱ። በጣም ብዙ ነገር ያቀርብላችኋል። ቻናሉን እናሳድገው፣ አብረን ተያይዘን እናድጋለን። ለማንኛውም አቅራቢያችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ድረስ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।